ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ቤተሰብ ይሄን ቪዲዮ ስትጀምሩ ላይክ ሸር አድርጉ ማለት ነው። እንግዲህ ዛሬ የመጡበት ሀሳብ ትናንትና ስለ አብርሽና ስለ ሩታ ሄርሜላ ነው። ቡዜና ሜሪ አንዳንድ ነገሮችን ተነጋግረዋል። እኔ የሚገርመኝ ነገር የእነዚህ ልጆች ነገር ግራ ገብቶኛል። ማርያምን እየጨመሩ ሄዱ እኮ እነዚህ ልጆች ይስማማሉ ስንል ያቆማሉ ስንል እኮ የጦጣፉት መጡ። ጭራሽ እኮ ቤተሰብ ገባበት። ቤተሰብ የአብርሽ ቤተሰብ በአንድ በኩል የሩታ ቤተሰብ በአንድ በኩል እንዴት ታዩታላችሁ? ጉዳይ ማለት ነው። ማርያምን እነዚህ ልጆች ህፃን ልጆች አይደሉ። መጀመሪያ መኖር እንችላለን፣ ለትዳር ብቁ ነን፣ አብረን መኖር እንችላለን ምናምን ብለዋል እንደ የገቡት። ለምን እንደዚህ ታደርጋላችሁ አሁን ላይ? ማርያምን እኔ በጣም እየገረማችሁ እና ቤተሰቦች ላይክ ሸር አድርጉልኝ ይህ ቪዲዮ ማለት ነው። እና የራሴን ሀሳብ እሰጣለሁ። እኔ ግርም ያለኝ እግዚአብሔርን ከአሁን በፊት እንግዲህ አብርሽ ጥፋት አጥፍቷል። እርግጥ እናውቃለን፣ አላጠፋም፣ ሩታን አልበደላትም ምናምን እያልኩኝ አይደለም። በዛው ልክ ደግሞ ይቅርታ ጠይቋታል ብዙ ጊዜ ማለት ነው። አልፈልግም ካለች መብቷ ነው። ለምን አሁን ላይ እናንተ ቤተሰብ ገብታችሁ ነገሮችን የምታካብሉ ለምን እንደሆነ አልገባኝም። ይሄ ደግሞ ምንም ያጠፋቸው ነገር የለም። ትክክል ናት። ከአሁን በፊት ለእሷ ነው ስትሆን የነበረችው። አሁን ደግሞ መብቷ ነው ስታጠፋ የመናገር ማለት ነው። ስለዚህ ሜሪ ደግሞ በጣም ጠፍተሽ ነበረ። በጣም ጠፍተሻል። አሁን ለመስራት ነው ይሄን ያክል ነገር እንደዚህ እየሆንሻልሽው። ለምን መጣሽ? ሲጀመር እስካሁን የት ነበርሽ? እውነቴን የት ነበርሽ እስካሁን ማለት ነው? ምን ይመስላችኋል? ሲጀመር ሜሪ ከመጣሽ እኮ ነገሮችን ለማባባስ ካልሆነ በስተቀር አንቺ የመግባባት በዱላ ከሆነ የመግባባት ፍላጎት እኮ የለሽም። ምን ይመስላችኋል? ለዚህ ሁሉ ድርጊት እኮ ሜሪ አንቺ ራስሽ ነሽ። ከመጀመሪያው ጀምረሽ እኮ እንዲጣሉ ያደረግሻቸው አንቺ ነሽ። ሲጀመር ቡዜ ምንም አላጠፋችም። እስካሁን ከጎኗን የነበረችው። ሁለተኛ ነገር ደግሞ ስታጠፋ ብትናገራት ምንም ማለት አይደለም። ይሄን ያክል የሚካበር ነገር አይደለም። እና ታዲያ ወንድሞን እንደዛ አስክራ እንደዚህ አይነት የራቆት ቪዲዮ ስታነሰው ዝም ብላ እንድታይ ትጠብቂያለሽ እንዴ? አንቺ ምንድነው ሩታን ተናገራችሁ ብለሽ እንደዚህ አንገበገብሽ? ቡዜ ደግሞ የመናገር መብት አላለ። ወንድሞ የመቆም ካልተስማሙ መለያየት ነው። እውነቴን እኮ ነው። ቤተሰብ ምን ትላላችሁ እናንተ? አሁን በትናንትናው ቪዲዮ ቡዜ አጥፍታለች ወይ ሩታ እንደዛ አድርጋ ስትናገራት ቡዜ ጥፋት አለባት ወይ? ምኑ ጋር ነው ጥፋቱ? አዎ አጥፍተሻል አለቻት። አሁን ደግሞ ሜሪ በሩታ ጎን መጣችና እኮ እንጣጣለች እኮ። ለምንድን ነው የማታቆሙ እናንተ? ጭቅጭቅ ሚዲያ ላይ ይሄን ያክል ድረስ የምታመጡ ለምን እንደ ድሯችሁ ጥሩ ነገር አትሰሩም? ድሮ እኮ ፍቅር ስትጫወቱ ጥሩ ነገር ስታዩ ነው የምናይላችሁ። አያችኋ? ከቀን ተመልካች እንዴት እየራቃችሁ እንደመጣ፣ እንዴት ለህዝብ እንዳስጠላችሁ፣ ማርያምን እንዴት እንዳስጠላችሁ ማለት ነው። መቼ ነው የምታቆሙት? ካልተስማማችሁ መለያየት፣ ከሰራችሁ ደግሞ አብራችሁ መኖር። ወይስ ለስራ ነው ይሄን ያክል እንደዚህ እኛን ግራ የምታጋቡን ውዝግብግብ የምታደርጉን? ለምንድን ነው አልገባኝም። ማርያምን ለምን እንደዚህ ታደርጋላችሁ? ይሄን ያክል ቤተሰብ ለምን ይሄን ያክል እንደዚህ የሚያደርጉ ይመስላችኋል? ድራማ ነው ወይስ የእውነት? ድራማስ ቢሆንስ በዚህ ልክ ለምን እንደዚህ እናንተም ተመልካች ንቃችሁ በዚህ ልክ ለምን እንደዚህ ታደርጋላችሁ? ለምን? እና ማሮችዬ ይህን ቪዲዮ ሼር ላይክ አድርጉልኝ። እኔ የእነዚህ ልጆች ማብቂያቸው ግራ ገብቶኛል። ማርያምን ሲጀመር ማለት ነው ሩታ ከአብርሽ ጋር የመኖር ፍላጎት በጭራሽ የለሽም። በፊት የበደለሽን ነገር እያብሰለሰልሽ ራሽን መጉዳት የለብሽም። ሁለተኛ ነገር ደግሞ መታረቅ አለብሽ። በእንደዚህ አይነት መንገድ አይደለም የምትታረቂ። ጊዜ ነግሮሻል። ሰውን ፍቅር ነው የሚያሸንፈው። አንቺ ተንኮል ውስጥሽ ላይ አታድርጊ። ልብሽን ንጹህ አድርጊ። በንጹህ ተቀበይ። ብዙ ጊዜ ተመክረሻል። እንግዲህ አሁን ከመመከር እንግዲህ ሄርሜላ አብርሽ ጋር ሲኖርና ፍቅር ጋር ሲሆንና ሄርሜላ ጋር ሲሆን በነፃነት ነው በቃ ማለት ማርያም በቃ ፈታ ብሎ ነው ዘና ብሎ ነው ራሱ እንትን የሚለው። እንትን ሩታ ጋር ሲሆን ግን በጣም እየደበረው በጣም እያስጠላው ነው ቪዲዮ ራሱ የሚሰራው። ምን ያክል ነፃነት እንደሚሰጡት አይተሻል። አንቺ ግን በመናገር በኃይለኝነት ቃላትሽ በጣም ምላስሽ ረጅም ነው። ማርያምን ይህ ሄርሜላ ከሄርሜላ ጋር ተማሪ እንዴት ፍቅር እንደምትሰጠው፣ እንዴት ስረጋ ብላ እንደምታወረው፣ እንዴት ለሱ ቦታ ብትሰጥ። አንቺ ብቻ እንድታወሪ፣ አንቺ ብቻ እንድትደመጭ፣ በአንቺ ሀሳብ ብቻ እንዲመራ ነው የምታደርጊ። እንደዛ ሲሆን ደግሞ ለሱ በጣም ነው ጫና የሚፈጥርበት። ለምንድን ነው እንደዚህ የምታደርጊው አንቺ? እውነቴን እኮ ነው። እግዚአብሔርን ምን ይመስልሻል?
ምን ይመስላችኋል? ቤተሰብ ማለት ነው ምን ያክል እንደተሸማቀቀ ምን ያክል እንደደበረው አይታችሁታል። ስለዚህ እናንተ የምታውቁበትን አቁሙ። ሲጀመር ሩታ አንቺ ለምን እንደዚህ አይነት ነገር ትሰሪያለሽ? ሁለተኛ ነገር እንደ ድሮ ከሆንሽ ሰው ማስታወቂያ ያሰራሻል፣ ብዙ ነገር መስራት ትችላለሽ። ለምንድን ነው ከዚህ አይዲያ? አንቺም ራስሽ እኮ መውጣት አትፈልጊም እኮ። አሁን ብዙ ጊዜ አብርሽ ከህይወት ይወጣልኝ ምናምን ትያለሽ። አንቺ እኮ ነሽ መውጣት የማትፈልጊ። ሲጀመር አሁን እኮ በአንቺ ህይወት ምንም እሱ አልገባም እኮ። ለምን አንቺ አትወጪም? ከተለያያችሁ ለምን ትገናኛለን?